ሰላም እንዴት ናችሁልኝ? በምዕራፍ 5 ተመልሼ መጥቻለሁ። ምዕራፍ 5 ገጽ 30 ትንቢተ ወታደር ወመንጌ ወሶሻሊዝም ዘዓለም። ዓለም የላብ አደሩ ትሆናለች። ሶሻሊዝም ዓለም ያው ዓለም ነች። የነጭ የጥቁሩ የሀብታም የገባሩ አትሆንም ፈጽሞ የአንዱ ላብ አደሩ። መንገደኛው ባለቅኔ ከድር ሰተቴ የእሱ ግጥም ነች። የአብዮት ጠባቂ ታጣቂዎች በአገኙት አጋጣሚ ምክንያት እየፈለጉ ያዳፉታል። አብዛኞቹ እንደ ክፉ ጠላት ይመለከቱት ስለነበረም ያሳድዱታል። የማሰር ምክንያት ከሌላቸው በሰደፍ ከግራ ቀኝ አጣድፈው ደፍቀውት ከአንድ ጥግ ጥለውት ይሄዳሉ። የማሰር ምክንያት ባገኙ ጊዜ ከዚህም ይበልጥ ይበረቱበታል። የባለስልጣናቱን ትዕዛዝ ጨማምረው እልሃቸውን ይወጡበታል። እጅግ በጣም ጥቂቶች በእስር ላይ ሳለ ተረኛ ጠባቂ ሆነው የልቡን ሀቅ ለማወቅ እድሉን ያገኘ እንደሆነ አብስተው ያዝኑለታል። አለፍ ሲልም ከጥቃትም ጭምር ይከላከሉለታል። ወታደር ገድሎ አደር ብለህ ሰድበህናል ሲሉት አይደለም ይላል። እኔ ያልኩት ወታደር ለሀገር ሞቶ አደር፣ ለሰው መኖር፣ ለሰው ክብር ይላቸዋል ከልቡ። ሞቶ ያስከበረኝን የምንቅ የእርግማን ውልድ ውርዴ አይደለሁም በማለት ያሳምናቸዋል። በእርግጥ በአንድ ወቅት ስለ ወታደሮች ይህን መራር እውነት ማለቱን አልካደም። ወታደር ለሀገሩ ትቶ ለመሪው ሲሞት ያኔ እሱም ከስሯል፣ ሀገርም በቁም ሞታለች የሚል ሀሳቡን ደጋግሞ በማንሳት ይታወቃል። ይህን እምነቱን በጎዳናም አይሸሽገውም ነበረ። ወቴ ተላላ ተላላ ሌላ ሲያበላ ሲያበላ ጉርሻ ሳይደርሰው ተበላ ዋጥ ስልቅጥ። ይህ ቅኔው ትንቢትም ይመስላል። ከፍተኛ አቅም የነበረው የደርግ ወታደር ለከፍተኛ ባለስልጣናቱ ሽፋን ሆኖ ነብሱን ሲገብር ኖሮ መጨረሻው ግን አስቀያሚ እንደነበረ ሁላችንም አየነው። ጊዜው ሲቀየር ተሰፍሮ የማያልቅ እንግልት ያስተናገዱት ብዙ የደርግ ወታደሮች ባለስልጣናቱ የህዝብን ሀብት ሲበዘብዙ፣ የሀገርን ጥሪት ሙጥጥ እስኪል ሲያግበሰብሱ እጆቻቸው የነበሩና ለምን ብለው ያልጠየቁት ናቸው። እሱ ቀድሞ እንደገመተው ከወታደሮቹ ጋር በተያያዘ በ1969 ዓመተ ምህረት የሶማሌ ዘመቻ ወቅት ዘማች ሚሊሻዎችንም ጭምር ተናግሮ ለከፋ እስር ተዳርጎ እንደነበረ አስታውሳለሁ። በወቅቱ ዘማች ሚሊሻዎች ወደ ጦር ግንባር ሲሄዱ በከፍተኛ ሁኔታ ይፎክሩ ነበርና ሁኔታቸው ከልብ ቢሆንም ለምን እንደሆነ እንጃ ለሱ ግን አልተዋጠለትም። ሚሊሻ ሲሄድ ፉከራ፣ ሲመለስ ኦኮላ በማለት የተሰማውን ተንፍሷል። ኦኮላ ማለት በአፋን ኦሮሞ ቋንቋ አንካሳ እንደማለት ነው። እንዳለውም ሲሄዱ የፎከሩ ብዙ እግራቸውን አሊያም አንድ የሰውነት ክፍል በጦርነት ተነጥቀው እያነከሱ ነበር የተመለሱት። እሱ ይመለከት የነበረው የአካል ማንከሳቸውን ብቻ አይደለም፣ ይልቅስ ስነ ልቦናቸውም አንክሶ ይመለሱ ስለነበረ በማዘኑ ይመስላል። ምስኪን መንጌ በወታደር ወኔ ኢትዮጵያ ኢትዮጵያ እያለች ደረቷን ነፍታ ስትሮጥ የእሾህ ውስጥ ሚስማር የረግረግ እሾህ ተሰንቅሮ ልክ ያገባታል ቆይቶ እያለ ብዙ ጊዜ ያስጠነቅቅ ነበር ከድር። ባርቾ ቆንጆ፣ ደርጌ መንጌ፣ ሌኒን ማርክስ ኤንጅልስ በህዝቦቿ መከራ ሀገር ሆነች ቤተ ሙከራ፣ በሁለት ፂማም ባንድ መላጣ መንጌ ባርቾ ስልጣን ላይ ወጣ። ባርቾ ቆንጆ፣ ደርጌ መንጌ ተራማጅ ባለወኔ ጠልፎ ሊጥለው ወመኔ በሶስት ስላሴዎች በሌኒን በማርክስ በኤንጅልስ። መንጌ የኢትዮጵያን የ3000 ዘመን ሰይጣን ጠፍሮ አስሮ ውጣ ቢለው በሰደፍ ውጣ ቢለው በመሳሪያ በጥይት
ውጣ ቢለው በመድፍ በዲሞፍተር በቼቼ የባሩድ እጥነት ጭርሱኑ አብሶ ታረፈው። ሰይጣኑ በውጣ አልወጣም የጥይት ውርጅብኝ ሲፈራገጥ ወጣቱን በልቶ ፈጀው። እምጭጭ ምጭጭጭጭጭ ጭጭጭ አደረገው። የ3000 ዘመን ሰይጣን በቀላሉ ይለቃል እንዴ? የሀገር ሰይጣን ቀርቶ የሰው ራሱ መች በቀላሉ ይለቃል? ባለፈው አንዱ ታመመና በሐኪም ቢለው አልሆን ሲለው ጠንቋይ ጋር መሄድ በሳቅና የአዶ ከብሬ ማንቧቸር ጂኒ ብለው የሰይጣን ፎቶ ኬት ይመጣል ቢፈልግ አጣና ሰው ቢያማክር የመንጌን ፎቶ ለምን አትሞክርም ተባለ። ዋው! ሰውየው ምስኪን ሞኝ ነው። እድናለሁ ብሎ ሲጠብቅ በሁለተኛው ቀን ጠብ አለ። ቤተሰቡ ልጆቻችንን ገደልክ ብሎ ጠንቋይን ማፋጠጥ እኔ ምን ላድርግ እሱ ነው የሰይጣን ፎቶ ብለው የመንጌን አድርጎ ኦቨርዶዝ ሆኖበት ድፍት ያለው። ዋው ዋው! ምስኪን ሟች በዚህ አለፈ። ባርቾ ቆንጆ ጓድ አላት እኮ የሱ ነገር ዋው! ደግሞ ባለፈው ጅማ ቢሰለቸኝ ቀይሩልኝ ብዬ አዲስ አበባ ታሰርኩ። አንዱ አብሮኝ የታሰረ ብጠይቀው ጊዜ የታሰርኩት አምልጦኝ ነው አለ። አምልጦኝ ሲል ፈሱ መስሎኝ አይደለም ወታደር ነው ሰውየው። ታዲያ መንጌ ሊጎበኛቸው በመጣበት ድንገት አምልጦት ባሪያው ቢለው ጊዜ ባርቾ ቆንጆ መንጌ ነቄ ገብቶት ነገሩ በሳቅ ሊሞት ለካስ በሆዱ እያለ አምልጦት ነው ድንገት በቃል ያለው። እንኳን የታመቀ የታነቀም ያመልጣል። ጭንቃል ልድገማት። እንኳን የታመቀ የታነቀም ያመልጣል ብሎ መንጌ ቢተወው ጀሌዎቹ እንዴት ብለው ወስደው አሹት። ይህን የሚነግረን ዘካርያስ ቼ ነው፣ የከድር ሰተቴ ወዳጅ። ሲያስቀን አምሽቶ ስንፈታ እንስቃለን እኛ ብሎን ሄደ። ሲያስቀን አምሽቶ ስንፈታ እንስቃለን እኛ ብሎን ሄደ። በነጋታው መታሰሩን ስንሰማ እጅግ በጣም ደነገጥን። ምግብ ልናደርስለት ቀድሞ ይታሰርባቸው ከነበሩ ፖሊስ ጣቢያዎች ብናስስም ልናገኘው አልቻልንም። በቃ ገድሎት ይሆናል ብለን ተስፋ በመቁረጥ በሐዘን ተመለስን። ምዕራፍ 5 እዚህ ላይ አበቃ። በምዕራፍ 6 እስከምንገናኝ ሰላም ሁኑልኝ።